ጩርሲል አልወዱም ጩርሲል ጩርሲል አልወዱም ጩርሲል መድፎ ካልፈነዳ ሰው ካልተጎዳ እምባ ካልፈሰሰ መድፍ ካልተተኮሰ ጩርሲል አልወዱም ጩርሲል ጩርሲል አልወዱም ጩርሲል ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው አሸይን አንድ ይወላችሁ ሙኝላችሁ አለ በስጭት ጎንደሉ ማደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህ ኮልቪ አመሰግናችኋለሁ ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ በተተና አጎብዛችኋለሁ ዛሬ ወደ ሚዛናችን ዘላችሁ የመጣው እንግዲህ ሶበር ዜና ሳይጀመር የከሸፈውን ድርድር ሂደት ነው የአሜሪካም የኢራንም ከፍተኛ የድርድር ልኡካን ወደ ፓኪስታን ኢስላማባድ ገብተዋል ኢስላማባድ በከፍተኛ ጭንቀት ላይ በከፍተኛ የጸጥታ ውጥረት ላይ ነው ያለችው ከዚህ በፊት እንደምታውቁት ፓኪስታኖች በአሜሪካ ወረራ የተበሳጨና የተናደዱ ፓኪስታናውያን የአሜሪካን ኤምባሲ በኢስላማባድ ያለውን ለማጥፋትና ለማውደም ብዙ ሙከራ አድርገው ነበር በዚህ ምክንያት ከፍተኛ የደህንነትና የጸጥታ ስጋት ስላለ ፓኪስታን ከፍተኛ ጥበቃ እያደረገችንም ሆኖ ይሄ ድርድር ሳይጀመር የከሸፈ እርባና የሌለው ነው እንደኔ ግምት ይሄ ድርድር የመሳካቱ እድል 70% የጠበበ ነው 30% ነው የመሳካቱ እድል ያለው ምክንያቱ ደግሞ ምንድነው አሜሪካ በድርድርና በውይይት ያስተካከለችው ሰላም ያመጣችው ሰላም ታይቶን ተሰምቶም ስለማይታወቅ ራሱ ልምዳቸው ባህላቸው ካልቸራቸው የፖለቲከኞቹ አስተሳሰብ በሙሉ የእንዋጋ ብለው አስተሳሰብ ስለሆነ ይሄ ድርድር ይሳካል የሚል ግምት የለኝም ምክንያቱም ከዚህ በፊት በቱርክ ድርድር ተደርጓል በጄኔቫ ድርድር ተደርጓል በኦማን ድርድር መሃል አይደለም እንደ አያቱላ አሊ ሐመኒ የተገደሉት ድርድር ላይ ቁጭ ብለው እንኳን የኦማን የውጭ ጉዳይ ሚኒስትር አሜሪካ አልነበረም እንደ እስራኤልና ኢራን ጥቃት ሲጀምሩ ደንግጧል ዓለም ሁሉ እኮ ደንግጧል ድርድር መሃል ላይ ነው ጥቃት የተደረገና የማዘናጋት እነሱ ድርድር የሚጠቀሙት ጠላትን አዘናግቶ የመደፍጠጥ የመጨፍለቅ መርሃቸው ነውና የመነጋገር ባህልም የላቸውም ዛሬ ተናገሩትን ጧት የተናገሩትን ከሰዓት የተናገሩትን ማታ አይደግሙትም በቃላቸው አይገኝም ዓለም ሁሉ እኮ ጉድ እያለ እኮ ምን ጉድ ነው እየተባለ ያለ እና እኔ ይሄ ድርድር ይሳካል የሚል ግምት የለኝም ነጩ ቤተ መንግስትም የዋይት ሃውስ ቃል አቀባይ ካሮሊና ሎቪትም የተናገረች ይሄንን ነው እኛ ከኢራን ጋር የተናገርነው ድርድር ወደ ቆሻሻ ጥለናል ነው ያለችው ያለ ምንም እፍረት እንግዲህ ዓለም እየሰማ የኢራን ጥያቄ እርባና ቢስና ፋይዳ የሌለው ስለሆነ ወደ ቆሻሻ ወደ ጋርቤጅ ጥለናል ነው ያለችው clear and correct the record the Iranians originally put forward a 10-point plan that was fundamentally unserious unacceptable and completely discarded ተቀባይነት የሌለው by President Trump and his negotiating team ተመልከቱ ወደ ቆሻሻ ወደ ጋርቤጅ ነው ጣልነው ምን መፍረት ይላችሁ አይነ ጧት በፍጹም እና ሰው በነገራችን ላይ ሰው የሚዋሽ ሰው ፈሪ ሰው ነው የሚዋሽ ሰው ካዲ ሰው ነው የሚዋሽ ሰው ቃላባይ የሆነ ሰው ነው እና ጀግና አይዋሽም ጀግና ሞት ይመርጣል ከውሸት ሞት ነው የሚመርጥ 10 ነጥብን ፖስት ያደርገውን ሲኤንኤን አልሰከበም 10ዎችን የኢራን 10 ነጥብ ጥያቄዎችን ተቀብያለሁ ልንሰራበትና ልንወያይበት የምንችል ስለሆነ ተቀብያለሁ ያለውን እኮ ሲኤንኤን ዘግቦታል አልጀዚራም ዘግቦታል ቢቢሲም ፎክስ ኒውስም ዓለም አቀፍ ሚዲያዎች በሙሉ እኮ ዘግቦታል ካዲዎች ስለሆነ ቆሻሻ ላይ ጥለነዋል ፕሬዚዳንቱና የድርድር ልኡካኖች ቆሻሻ ላይ ጥለነዋልና ፍጹም ተቀባይነት የሌለው የማይረባ ነው ያሉት የማይረባ ከሆነ የኢራን ሐሳብ የማይረባ ከሆነ ፓኪስታን ድረስ ለምን ሄዳችሁ ለማዘናጋት ደግነቱ ኢራኖቹ የሚዘናጉ አይደለም ሰይፋቸውን እየሳለ ነው ያሉት እየሳሉ በደንብ በሁለቱም በኩል እየተሳለ ነው ያሉት እናንተን አምኖ ቁጭ የሚል ማን አሁን እናንተ ጩርሲል ደስ አይላችሁ አሁን እኮ በነገታው እኮ ነው ሊባኖስን ያጠቃልላል ፍልስጤምን የሶሪያን የመንን ያጠቃልላል ብላለች እኮ ፓኪስታን የውሉ የሚለው የተኩስ አቁም የሚለው አጠቃላይ የኢራን አጋሮችንም የአሜሪካ አጋሮችንም ነው ምክትል ፕሬዚዳንቱ ሙጭ ቃል አቀባይም ወጣ ምንድነው ያለችው አይ ሊባኖስን አያጠቃልልም አሜሪካና አጋሮቿን ግን እንዳትነካ ኢራን አሜሪካና አጋሮቿን ሳውዲንም አትነካብኝ የተባበሩት አረብንም አትንካ ኤሚሬትስንም አትንካ ባህሬንም አትንካ ቋታርን አትንካ እኛ ግን የኢራን አጋሮችን እንደፈጠጣለን ነው አሁን በእነሱ ኃይለኛ ተደራዳሪዎች በቃ አዋቂዎች ናቸው
ለዚህ ነው የአሜሪካ ቅቡልነት በመላ ዓለም ከጊዜ ጊዜ እየዘቀጠ የመጣበት ምክንያት ፖለቲከኞቿ ዱንስሶች ናቸው፣ አይለወጡም እና ውሸታሞች ናቸው። የተናገሩትን አይደግሙም። ቻይኖች ይህን አውቀዋል። ቀደም ብለን ያወቁት ራሽያ ነችው፣ ቀደም ብለን ያወቁት እና ዓለም እነሱን የሚያምንበት ሰሜን ኮሪያ በፍጹም ስቆላቸው አያምኑም የአሜሪካን እና በቃላቸው አይገኝም። አሁን ወደ ፓኪስታን የሄዱት ይህን ሁሉ ውሸት ይዘው እኔ ምን እንደዚህ እንደሚያርበደብዳቸውም አላውቅም። በእውነት በጣም የሚያሳፍርም የሚያስተዛዝብም ነው የሆነው። ይሁንና ነገ ለምሳሌ ፓኪስታን ላይ በኢራን 10 ነጥቦች ነው የሚነጋገሩት። ይህን ተወው፣ ሌላ እነሱ የሚያወሩትን ትርፍ ወሬ ተወውና አሁን ነገ ለድርድር የሚቀርበው የኢራን 10 ነጥብ ነው። እነዚህ 10 ነጥቦች ውስጥ የቱን ይቀበላሉ አሜሪካኖቹ? የቱን ደግሞ ያቅማማሉ? ማለት ቢያንስ ጊዜ ስጡ፣ እንነጋገር፣ እንደራደር የሚሏቸው የትኞቹን ነው? የትኞቹን ደግሞ ወደ ይቀበላሉ የሚለው ላይ እንነጋገራለን። ለምሳሌ አሜሪካኖቹ ወደ የሚቀበሉት ዘላቂ ተኩስ አቁም፣ ድጋሜ ኢራንን አናጠቃም የሚለውን ይቀበላሉ። ምክንያቱም አጠቃለሁ እያልክ ወደ ድርድር ልትሄድ አትችልም። ኢራኖችም ይሄን አይቀበሉም። ስለዚህ ዋስትና ትሰጣላችሁ ወይ የሚለው አዎ ዋስትና ይሰጣሉ። ምክንያቱም እነሱ በፈለጉ ጊዜ ዋስትናቸውን ስለሚያነሱ እንኳን ኢራን ላይ አይደለም ኔቶ ላይ የገቡትን ቃል ኪዳን አፈረሱ አይደለም ያፈርሳሉ። እሱ ችግር ስለሌለባቸው ለጊዜው ግን ጋራንቲ እንሰጣለን የሚለውን ይቀበላሉ። አንድ ሁለተኛ ኢራን ከጠየቀችው ጥያቄ ዩራኒየም ኢንሪችመንቱ ለሰላማዊ አገልግሎት የሚለውን ይፈቅዳል። ያለምንም እሱ አትጠራጠር። ሶስተኛ ለኢራን የጦር ካሳ የሚለውን ገንዘብ የጠየቀችውን ሳይሆን ግማሹን ቢሆን ሩቡን፣ ለምሳሌ ኢራን $1 ትሪሊዮን አካባቢ ነው የጠየቀችው። 500 ቢሊዮንም 200 ቢሊዮንም 100 ቢሊዮንም ሊሰጡ ይችላሉ። ካልሆነ ደግሞ ሆርሙዝ ሰርጠን እንደ ማካከሻ አድርገሽ ተጠቃሚ ሊሉ ይችላሉ። ካሳ ከሰጡ ሆርሙዝን አይሰጡም፣ ሆርሙዝን ከሰጡ ካሳ አይሰጡም። ከሁለት አንዱ ሊሰጡ ይችላሉ። የምታቅማማበት ሀሳብ ወይም ደግሞ እንደራደር ጊዜ ወስደን የምትለው ሀሳብ ይበዛል። ለምሳሌ አንደኛ ደረጃ ፕራይመሪ ሌቭል ሳንክሽን እና ሴኮንደሪ ሌቭል ሳንክሽኖችን በሂደት ልታነሳ ትችላለች። የተባበሩት መንግስታት ድርጅት የጣለው እገዳ አለ። የዓለም አቀፉ አቶሚክ ኤነርጂ የጣለው እገዳ አለ። እነዚህን ተነጋግሮ ሊፈቱና ሊተዉ ይችላል። የሆርሙዝ ሰርጥ ጉዳይ አሜሪካ ብዙም ጭንቀቱ አይደለም። ከተከፈተ ከፈለገች ቀረጥ ትቀርጥ፣ ካስፈለገች አትቀርጥ፣ እኔ ከዚህ ጣጣ ውስጥ ልውጣ ብቻ ነው ሀሳቡ። ችግሩ ምንድን ነው? ሆርሙዝን ከሰጠች ለአሜሪካ ከፍተኛ ውርደት ነው። ምክንያቱም ዓለም በሙሉ ከጦርነቱ በፊት ሆርሙዝ የሁሉ ነበረ። አሁን ደግሞ ለኢራን አሳልፋ ሰጠች፣ አሜሪካ ተቀጥቅጣ ተዋርዳ ወጣች የሚለው ክብሯን በከፍተኛ ሁኔታ ዝቅ ያደርጋል። ስለዚህ እዚህ ጉዳይ ላይ ሊደራደሩበት ይችላሉ። ኢራኖቹ ደግሞ አይቀልዱም። ኢራኖቹ በሆርሙዝና በ10ኛው ነጥብ ምንድነው የኢራን አጋሮቿ ጉዳይ ላይ አይቀልዱም። 100% እርግጠኛ። እንደውም ኢንሪችመንቱን ሙሉ በሙሉ እንተው ሊሉ ይችላሉ። ሊባኖስ በሶሪያን ማነው በሊባኖስ በፍልስጤምና በየመን ጉዳይ ግን አይቀልዱም። ልንገር፣ ኢራኖቹ ሊባኖስን ከምትደበድብ ይልቅ ፍልስጤምን ከምትደበድብና የመንን ከምትደበድብ ኢራንን ብትደበድብ ይቀላቸዋል። ለምን? ይሄ የጀግና ሰው ባህሪ ነው። ጀግና ቤተሰቡን ከምትጎዳ፣ ጓደኛውን ከምትጎዳ እሱን ብትጎዳው፣ እሱን ብታጠፋው ይመርጣል። ይሄ የጀግኖች ባህሪ ነው እና አሁን አሜሪካ እየተንደፋደፈች ያለችው አጋሮችን ኢራን አትደብድብብኝ እባክሽን፣ እኔ ግን ያንቺን አጋሮች ልቀጥቅጥ፣ ልደፍጥጥ፣ አጥፋለሁ፣ እጠርጋለሁ ነው። እንደዛ አይሰራም። ስለዚህ በተለይ ይሄ ሁለቱ ጉዳይ የሆርሙዝና የዚህ የእንትኑ ጉዳይ አይለቁም። የአጋሮቿን ጉዳይ ኢራን በቀላሉ የምትለቅ አይመስለኝም። ይሄ ነገር ወደ አደገኛ ጦርነት ሊመራቸው ይችላል የሚል ነው እና አሜሪካኖቹ ዋስትና እንሰጣለን ነው የሚሉት። ማን ያስገድዳቸዋል? በፈለጋቸው ጊዜ ቃላቸውን ስለሚያጥፉ ኢራንን አልወርም ከዚህ በኋላ ልትል ትችላለች። ኢንሪችመንቱንም ተጠቀሚ፣ ግን የዓለም አቀፍ አቶሚክ ኤነርጂ ይቆጣጠርሻል የሚለው ላይ ጠበቅ ያለ ነገር ልታደርጉ ትችላለች፣ ልትፈቅዱ ትችላለች። የጦር ካሳ የገንዘብ ጉዳይ ችግር የለባቸው። ሙሉ ጊዜ ሙላችን አትጨነቁ። እናንተ ነው የምትጨነቅት እንጂ አሜሪካ $1 ትሪሊዮን ዛሬ ብሰጥ ነገ በቆላሉ ከየት እንደምታገኝ እሷም ታውቃለች፣ እኛም እናውቃለን። እድሜ ለፈዘዝ ነው ለእኛ ለአፍሪካውያንና ለአረቦች ይሁንና
የገንዘብ ችግር የለም። እዛ ላይ ብዙም የሚያሳስባት አይደለም። እንዳልኳችሁ የድርድሩ ሐሳብ በተለይ የሆርሙዝ ድርድር ነው በጣም አስቸጋሪ። ማዕቀብ የተወሰነውን ታነሳለች፣ የተወሰነው እንዲቀጥል ታደርጋለች። ኢራኖቹም በዛ ላይ ብዙ ላይ ጫን ይችላሉ። ግማሽ ማዕቀብ ከተነሳ እነሱ ትንሽ ቀዳዳ ነው እንጂ የሚፈልጉት ከዛ ይወጡታል። እንዴት እንደሚወጡት ስለሚያውቁን ኢራኖቹ እዚህ ላይ ችግር ያለባቸው አይመስለኝም። ይሄን ሐሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳቻለሁ። ይሞቻችሁ። ፒስ